ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የሰባተኛ ክፍል የአማራ ክልል ማትማቲክስን ነው። በአጠቃላይ መጽሐፉ 7 ዩኒቶች አሉት። የመጀመሪያው ዩኒት 1 ኢንትሮዳክሽን ቱ ሴትስ ይላል። ስለ ሴት ኢንትሮዳክሽን ማለት ከዚህ በፊት ተምራችሁ አታውቁም ማለት ነው። ስለዚህ ኢንትሮዳክሽን ወይም ደግሞ መግቢያ ነው የሚሰጣችሁ። ሁለተኛው ቻፕተር ወይም ደግሞ ዩኒት 2 ኢንቲጀርስ ይላል። ስለ ኢንቲጀር እናያለን። ዩኒት 3 ሬሽዮ ፕሮፖርሽን ኤንድ ፐርሰንቴጅ ይላል። ዩኒት 4 ሊኒየር ኢኩዌዥን ይላል። ስለ ሊኒየር ኢኩዌዥን ወይም ደግሞ እኩል ይሆናል በሚል የተያያዘ ኢኩዌዥን ማለት ነው። ስለዚህ እንማራለን። ዩኒት 5 ላይ ፔሪሜትር ኤንድ ኤሪያ ኦፍ ፕሌን ፊገር የፊገሮቹ ፔሪሜትር ዙሪያ እና ኤሪያ ስፋታቸውን እናያለን። ዩኒት 6 ኮንግረንሲ ኦፍ ፕሌን ፊገርስ ይላል። ስለ ፕሌን ፊገር ኮንግረንሲ እንማራለን። በዲቴል እዛው እንማራለን። ዩኒት 7 ዳታ ሃንድሊንግ ይላል። ዛሬ ይዤላችሁ የመጣሁት ዩኒት 1 ፓርት 1 ነው። ኢንትሮዳክሽን ቱ ሴትስ ይላል። አይ ቲንክ ሰባተኛ ክፍል በእንግሊዝኛ ያስተማሩት የመጀመሪያችሁ ነው መሰለኝ። ስለዚህ በደንብ ተከታተሉኝ። ዲቴል ለማስረዳት ሞክራለሁ። መጽሐፉ ላይ ያለውን እንጀምር። ኢንትሮዳክሽን ኢን ዩር ሰራውንዲንግ ዜር አር ዲፍረንት ግሩፕስ ኦር ኮሌክሽንስ ኦፍ ኦብጀክትስ ኦር ኢንዲቪጁዋልስ ይላል። በአካባቢያችን የተለያዩ ግሩፕ ማለት ቡድኖች ወይም ደግሞ ኮሌክሽን የሆነ ጥርቅም አለ ማለት ነው። የምኖቹ የኢንዲቪጁዋል ወይም ደግሞ ኦብጀክት ማለት ነገር የሆነ ነገር ማለት ነው። ጥርቅም ወይም ደግሞ ግሩፕ አለ። ፎር ኤግዛምፕል የግሩፕ ኦፍ ኦል ግሬድ 7 ስቱደንት ለምሳሌ ከትምህርት ቤታችሁ አለ የሁሉም የሰባተኛ ክፍል ጥርቅም ቢሆን የግሩፕ ኦፍ ኦል ቲቸርስ ኢን ዮር ስኩል ኢዝ አናዘር ኮሌክሽን ኦር ኢንዲቪጁዋል። ሌላው ደግሞ የትምህርት ቤት ውስጥ ያሉ የሁሉም መምህራን ቡድን ማለት ነው። ደግሞ ጥርቅም ኮሌክሽን ኦፍ ኢንዲቪጁዋል ይባላል። የእያንዳንዱ ጥርቅም ማለት ነው። ኢን ዚስ ዩኒት ዩ ዊል ለርን አባውት ሳም ሴትስ ኤንድ ፕሮፐርቲስ ኦፍ ሴትስ። በዚህ ዩኒት የምንማረው ስለ ሴት እና ስለ የሴት ፕሮፐርቲ ወይም ባህሪያት የሚባሉት። ሴት ማለት በአማርኛ ስብስብ ወይም ደግሞ የሆነ ነገር ጥርቅም ተብለን የተማረው ነው። 1.1 ሴትስ ኤንድ ኤሌመንትስ ኦፍ ሴትስ ይላል። ሴት ማለት ስብስብ ነው። ስብስብና የስብስብ አባላት ማለት ነው። አክቲቪቲ እንሰራለን። ኮንሲደር ዘ ፎሎዊንግ ግሩፕስ ኦር ኮሌክሽንስ ኦፍ ኦብጀክትስ። ግሩፕ ኤፍ የሚባለው እናት፣ አባት፣ ወንድ ልጅ እና ሴት ልጅ ናቸው። ግሩፕ ሲ የሚባለው ደግሞ እነዚህ ማለት ነው። ጃኬት አለ፣ ሃት ወይም ደግሞ ኮፍያ አለ፣ ቲሸርት አለ፣ ሹዝ ጫማ፣ ትራውዘርስ ወይም ደግሞ ሱሪ አለ። የእነዚህ ጥርቅም ነው እነዚህ ማለት ነው ግሩፕ ሲ የሚባሉት። ግሩፕ ኤች የሚባለው ከእጃችን ውስጥ ያለ ክፍል ነው ወይም ደግሞ ከመዳፋችን ከእጃችን ውስጥ ያለ ክፍል ነው። ምን አሉ? ተምብ አለ፣ ኢንዴክስ አለ፣ አመልካች ጣት፣ ሚድል መሀለኛው ጣት፣ ሪንግ የቀለበት ጣት የምትባለው፣ ሊትል ደግሞ ትንሿ ጣት ማለት ነው። የእነሱ ጥርቅም አለ። አንደኛ ጥያቄ ምን ይላል? ዲስክራይብ ዘ ኔቸር ኦፍ ኢች ግሩፕ። እያንዳንዱ ግሩፕ ኔቸር ወይም ደግሞ ተፈጥሮ ምንድነው ነው የሚለው። ይህን ለማወቅ ምንድነው መጀመሪያው ግሩፕ ኤፍ ምንድነው? ፋዘር፣ ማዘር፣ ሰንና ዳውተር ምንድናቸው? ፋሚሊስ ናቸው። አንድ ቤት ውስጥ የሚኖሩ ፋሚሊ፣ ግሩፕ ኦፍ ፋሚሊስ ማለት ነው። ወይም ደግሞ ኮሌክሽን ኦፍ ፋሚሊስ የሚባሉት ናቸው እነዚህ። ሁለተኛው ደግሞ ግሩፕ ሲ ጃኬት፣ ሃት፣ ቲሸርት፣ ሹዝ፣ ትራውዘር ይላል። ይሄ ምንድነው? ልብስ ነው አይደለም? ግሩፕ ኦፍ ክሎዝስ ማለት ነው። የልብሶች ጥርቅም የልብሶች ግሩፕ ማለት ነው። ልብሶች የተጠራቀሙበት። ተምብ፣ ኢንዴክስ፣ ሚድል፣ ሪንግ፣ ሊትል የሚባለው ይሄ ደግሞ የኮሌክሽን ኦፍ ፓርትስ ኦፍ ሃንድ ማለት ነው። የእጃችን ክፍል ኮሌክሽን በአንድ ላይ በሴት ወይም ደግሞ በአንድ ላይ ኮሌክት ሆኖ የተቀመጠልን ነው። ሁለተኛ ምን ይላል? ሃው ማኒ ሜምበርስ ዳዝ ኢች ግሩፕ ኮንቴን። እያንዳንዱ ግሩፕ ምን ያህል ሜምበር አለው? ስንት ሜምበር አለው? ነምበር ኦፍ ኤለመንት ማለት ነው። ነምበር ኦፍ ሜምበር ይሄ የመጀመሪያው 4 አሉት። ሶስተኛው 5 ሜምበር አለው። ዋት አር ዘ ሜምበርስ ኦፍ ኢች ግሩፕ ካን ዩ ሊስት ሳም ሞር ሜምበርስ ኦፍ ዘ ግሩፕ። ግሩፕ ላይ የሆነ ሞር ትንሽ ትጨምሩበት ትችላላችሁ ይላል። ለምሳሌ ከመጀመሪያው ሲስተር ብራዘር ብለን መጨመር እንችላለን ሜምበሮቹ ማለት ነው። ፍሮም ዩር ሪስፖንስ ኢን አክቲቪቲ 1.1 አክቲቪቲ 1.1 ላይ ከመለስ ነው መልሳችን ወይም ደግሞ ከሰጠነው ምላሽ ኦብዘርቭ ዛት ቲንግስ አር ግሩፕ ቱጌዘር ዊዝ ኤ ሰርቴን ፕሮፐርቲ ኢን ኮመን። ምንድነው? ነገሮቹ ከአንድ ላይ ግሩፕ ይደረጋሉ። ግሩፕ ቱጌዘር ማለት ከአንድ ላይ በቡድን እናስቀምጣቸዋለን። በምን መሰረት ማለት ነው? ሰርቴን ፕሮፐርቲ የሆነ
ኮመን የሆነ ፕሮፐርቲ ያላቸው ለምሳሌ ፋሚሊ የሰው ስብስብ የቤተሰብ ስብስብ ከሆኑ አንድ ላይ ስማቸውን ዘርዝረናል። የልብስ አይነቶችን አንድ ላይ ዘርዝረናል። የእጃችን ክፍል አንድ ላይ ዘርዝረናል። ስለዚህ ምንድነው በፕሮፐርቲያቸው በባህሪያቸው መሰረት ሊስት አድርገናቸዋል ማለት ነው። ለምሳሌ ሰቻስ ፋሚሊ ሜምበር የቤተሰብ አባል፣ የኮሌክሽን ኦፍ ክሎዝስ፣ ፊንገርስ ኦፍ ሃንድ የእጃችን ፊንገሮች የእጃችን ጣቶች ማለት ነው። ኦል ዘስ ግሩፕስ አር ዌል ዲፋይንድ ሁሉም እነዚህ ግሩፖች ዌል በስነ ስርዓት ዲፋይን የተደረጉ ናቸው ማለት ነው፣ ይታወቃሉ ማለት ነው። ዴፊኒሽን ኤ ሴት ኢዝ ኤ ዌል ዲፋይንድ ኮሌክሽን። ስለዚህ ሴት ማለት ምን ማለት ነው? ስብስብ ማለት ዌል ዲፋይንድ የሆነ ኮሌክሽን ኦፍ ኦብጀክት ኦር ኢንዲቪዥዋል ነው። በስነ ስርዓት ዲፋይን የተደረገ የነገሮች ወይም ደግሞ የኢንዲቪዥዋል ስብስብ ኮሌክሽን ጥርቅም ማለት ነው። ምን ይባላል? ሴት ይባላል። The object in the set are called its element or members of the set። ኦብጀክቶቹ ሴት ውስጥ ያሉ ኦብጀክቶች ምን ይባላሉ? ኤሌመንት ወይም ደግሞ ሜምበር አባል ይባላሉ። ኤሌመንት ማለት አባል ነው። ሜምበር ማለትም አባል ነው። ሜምበርስ ኦፍ ሴት የሴቱ አባል ናቸው ወይም ደግሞ የስብስቡ አባል ተብሎ ይጠራሉ ማለት ነው። ባይ ዌል ዲፋይንድ ዊ ሚን ዛት ዌል ዲፋይንድ ስንል ማለታችን ነው። ጊቨን የኮሌክሽን ኤንድ ኦብጀክት ኦር ኢንዲቪዥዋል ዊ ሃቭ ቱ ሳይ ምን ማለት እንችላለን ማለት ነው። ዛት ዘ ኦብጀክት ኦር ዘ ኢንዲቪዥዋል ኢዝ ዘ ኮሌክሽን ኦር ኖት የተሰጠን ኦብጀክቱ ኮሌክሽን ነው ወይም ደግሞ አይደለም የሚለውን መናገር እንችላለን ወይም ደግሞ መለየት እንችላለን ማለት ነው። ዊዛውት ኤኒ አምቢጊቲ ወይም ደግሞ ያለምንም መወዛገብ ማለት ነው። ሳንወዛገብ ሴት ነው አይደለም፣ ኮሌክሽን ነው ጥርቅም ነው አይደለም የሚለውን በግልጽ ዲፋይን ማድረግ የምንችል ከሆነ ምን ይባላል? ዌል ዲፋይን ይባላል። ኤግዛምፕል 1.1 አይደንቲፋይ ኢች ኦፍ ዘ ፎሎዊንግ ኮሌክሽን አስ ኤ ሴት ኦር ኖት ኤ ሴት። የሚከተሉትን የተሰጡንን ሴት ስብስብ ነው ወይም ደግሞ ሴት አይደለም ብላችሁ ስብስብ አይደለም ብላችሁ ለዩ ነው የሚለው። ሴት ማለት ዌል ዲፋይን የሆነ ኮሌክሽን ነው። ሴት አይደለም ስንል ደግሞ ዌል ዲፋይን አይደለም ማለት ነው። የሆነ የሚያወዛግብ ነገር አለው ማለት ነው። ዌል ዲፋይን ለመደረግ የሚያወዛግብ ነገር አለው ማለት ነው። ኤ ኮሌክሽን ኦፍ ናቹራል ነምበር ለዛን ቴን ይላል። ከ10 በታች ያሉ የናቹራል ነምበር ጥርቅሞች እነዚህ ዌል ዲፋይንድ ይባላሉ። ዌል ዲፋይንድ ከሆነ ደግሞ ሴት ነው ማለት ነው። ምክንያቱም ምንድን ነው እነዚህን ዘርዝረን በስነ ስርዓት ሁላችንም ማወቅ እንችላለን፣ ምንም የሚያወዛግብ ነገር ስለሌለው ማለት ነው። ቢ ደግሞ ኤ ግሩፕ ኦፍ ቶል ስቱደንትስ ኢን ኤ ሰርቴን ስኩል በትምህርት ቤት ረዥም የሚባሉ ተማሪዎች ስብስብ ይላል። ይሄ ዌል ዲፋይንድ አይባልም። ምክንያቱም ምንድን ነው አንድ ተማሪ አጭሮቹ መካከል ሲሆን አጭሩ ራሱ ረዥም ሊባል ይችላል። ስለዚህ ይሄ ሁሉም ሰው የሚስማማበት ነገር ስላልሆነ የሚያወዛግብ ነገር ስለሆነ መርዘም፣ ቢዩቲፉል ምናምን ይሄ ረዥም ነው ቆንጆ ነው ምናምን የሚባለው ነገር ዌል ዲፋይን አይደለም። ምክንያቱም ደግሞ ለአንድ ሰው ቆንጆ የሆነው ለአንድ ቆንጆ ላይሆን ይችላል። አሁን ለምሳሌ ለአንድ ሰው ረዥም የሚባለው ሌላኛው ሰው ከሰው የሚበልጥ ሰው ሲገኝ ደግሞ አጭር ይባላል አይደል? ስለዚህ ይሄ ዌል ዲፋይን አይደለም ማለት ነው። ስለዚህ ሴት አይባልም። ዌል ዲፋይን ካልሆነ ሴት አይባልም። ሲ ኮሌክሽን ኦፍ ቫውል ሌተር ኢን እንግሊሽ አልፋቤት ይሄ ማወቅ እንችላለን። ኤ ኢ አይ ኦ እና ዩ ናቸው። ስለዚህ እነዚህን ማወቅ ስለሚቻል ሴት ይባላል ወይም ደግሞ ዌል ዲፋይን ይባላል። ዲ ግሩፕ ኦፍ ሪች ፒፕል ኢን ባህር ዳር ባህር ዳር ያሉ ሀብታም ሰዎች የእነሱ ግሩፕ ይህም ማወቅ አይቻልም። ምክንያቱም ምንድን ነው አንድ ሰው ሀብታም የሚባለው ምን ሲኖረው ነው? ይሄ ማለት በስነ ስርዓት ሁሉም ሰው ሊስማማበት የማይችለው ነገር ስለሆነ ዌል ዲፋይን አይደለም፣ ሴት አይደለም ማለት ነው። የኮሌክሽን ኦፍ ናቹራል ነምበር ለዛን ቴን ኢዝ ዌል ዲፋይን ኮሌክሽን ይላል። The natural number 1, 2, 3, 4, 5, 6, 7, 8 and 9 are a collection and anything other than this 9 number is not in the collection። ሌላ ከነዚህ ውጭ የሆነ ቁጥር የዚህ ኮሌክሽን ሊባል ስለማይችል ሁሉንም ስላወቅናቸው ዌል ዲፋይንድ ነው ሴት ነው እንላለን። ቢ ደግሞ ቅድም ባልኳቸው መሰረት ግሩፕ ኦፍ ቶለር ስቱደንት ኢን ሰርተን ስኩል ኢዝ ኖት ዌል ዲፋይን አይደሉም። ኢት ኢዝ ቢካዝ ቶልነስ ኢዝ ሪላቲቭ ነው። አያችሁ አንደኛው ከአንደኛው ንጽጽራዊ ነገር ስለሆነ ነው ማለት ነው። ሳምዋን ሜይ ቢ ቶል ፎር ሳም ግሩፕ በት ኖት ፎር አዘር። ከአንድ ግሩፕ አንድ ሰው ረዥም ሊባል ይችላል፣ ሌላ ግሩፕ ሴት ደግሞ አጭር ሊባል ይችላል፣ አይታወቅም እና ዌል ዲፋይን አይደለም። ሲ ኤ ቫውል ኢን እንግሊሽ አልፋቤት አር ኤ ኢ አይ ኦ ኤንድ ዩ አር ዌል ዲፋይንድ። እነዚህ ዌል ዲፋይን ናቸው። ኤንድ ኤኒቲንግ አዘር ዛን ዘስ 5 ሌተር ኢዝ ናት
ኮሌክሽን ከእነዚህ ውጭ ሌላ ስለሌለ ሁላቸውንም ማወቅ ስለምንችል ዌል ዲፋይንድ አልናቸው። ዲ ኤ ግሩፕ ኦፍ ሪች ፒፕል ኢን ባህር ዳር ኢዝ ኖት ዌል ዲፋይንድ ቢካዝ ሪችነስ ኢዝ ሪላቲቭ። አያችሁ ሪችነስ ምን መሰረት አድርገን ነው ሀብታም ነው የምንለው? ስለማይታወቅ ኖት ዌል ዲፋይንድ ማለት ነው። ኖት አለ ሴትስ አር ዲኖትድ ባይ ካፒታል ሌተርስ ላይክ ኤቢሲ። ሴት ወይም ደግሞ ስብስብ የሚባለው የሚወከለው በካፒታል ሌተር ኤቢሲ ተብሎ ነው። ኤንድ ኤሌመንትስ ኦፍ ሴት አር ዲኖትድ ባይ ስሞል ሌተርስ ላይክ ኤቢሲ ኤክስ ዋይ ዚ ኢቲሲ። ኤሌመንቶች ወይም ደግሞ ውስጥ ላይ የሚቀመጡት አባሎቹ ደግሞ በስሞል ሌተር ነው የሚቀመጡ ማለት ነው። ሁለተኛ ጊቭን ሴት ኤ ኤንድ አን ኦብጀክት ኤክስ። አያችሁ ከዚህ ላይ ኤ ሴት ናት፣ ኦብጀክቷ ወይም ደግሞ ኤሌመንቷ ኤክስ ናት። በስሞል ሌተር ነው የምትጻፍ። ኢፍ ኤክስ ኢዝ አን ኤሌመንት ኦፍ ኤ፣ ኤክስ የኤ አባል ከሆነ ዘን ዊ ዲኖትድ ዚስ ሪሌሽን ባይ ኤክስ ኢዝ አን ኤሌመንት ኦፍ ኤ። በዚህ መልኩ ይጻፋል። እቺ አን ኤሌመንት ኦፍ የሚል ምልክት ናት። ኤንድ ሪድ አስ ኤክስ ኢዝ አን ኤሌመንት ኦፍ ኤ ኦር ኤክስ ቢሎንግስ ቱ ኤ። ሌላኛው ኤሌመንት ማለት ከከበዳችሁ ኤክስ ቢሎንግስ ቱ ኤ ተብሎ ይነበባል ማለት ነው። ሌላኛው ኢፍ ኤክስ ኢዝ ኖት ኤሌመንት ኦፍ ኤ፣ ነገር ግን ኤክስ የኤ አባል ካልሆነች ኖት ኤሌመንት ነው የሚለው። ዘን ዊ ዲኖት ዚስ ሪሌሽን ባይ ኤክስ ኢዝ ኖት ኤሌመንት ኦፍ ኤ። እንዴት ይሆናል ማለት ነው? ኤሌመንት ከተጻፈ በኋላ መሰረዝ ማለት ነው። ኤንድ ሪድ አስ ሲነበብ ኤክስ ኢዝ ኖት ኤሌመንት ኦፍ ኤ ተብሎ ይነበባል። ኦር ኤክስ ዳዝ ኖት ቢሎንግ ቱ ኤ። ይሄ ዳዝ ኖት ቢሎንግ ወይም ደግሞ ኖት ኤሌመንት ይባላል። ኤሌመንት ከሆነ ግን ቢሎንግስ ቱ ኦር ደግሞ ኤክስ ኢዝ አን ኤሌመንት ኦፍ ኤ ተብሎ ይጻፋል። ሲምቦሉ ኤክስ አን ኤሌመንት ኦፍ ኤ ከሆነ ሲነበብ ሚኒንጉ ምንድነው? ኢዝ አን ኤሌመንት ኦፍ ማለት ነው። ዳዝ ኖት ኤሌመንት ከሆነ ደግሞ ኢዝ ኖት አን ኤሌመንት ኦፍ ተብሎ የሚነበብ። ሶስተኛ ሴት ኖቴሽን ዩዝስ ብሬስ ኦር ከርሊ ብሬስስ። ምንድነው ሴትን ስንጽፍ የምንጠቀማት? እች ብሬስ ናት ወይም እች ማለት ነው። እንደዚህ ከርሊ ብሬስ አድርገን እንጠቀማለን። ዊዝ ኤሌመንትስ ሰፓሬትድ ባይ ኮማስ። ኤሌመንቶቹ ደግሞ ሰፓሬት የሚደረጉት ኮማ እንደዚህ ማለት ነው። በኮማ ኤሌመንቶቹ ውስጥ ያሉት ኤሌመንቶቹ በኮማ እንለያቸዋለን። ሶ ዘ ሴት ኦፍ ክሎዝ ኦር ዌር ኩድ ቢ ሊስትድ አስ። አሁን ለምሳሌ የልብስ ስብስብን ስንጽፍ እንዴት ነው? መጀመሪያ ብሬስ እንሰራለን። በደንብ እዩ። መጀመሪያ ብሬስ እንሰራለን። ጃኬት አለ፣ ሀት፣ ቲሸርት፣ ሹዝ በኮማ እንለያቸዋለን ማለት ነው። ይሄው ሹዝ፣ ከዛ በብሬስ ዘጋ ናቸው ማለት ነው። በዚህ መልኩ ይጻፋል ማለት ነው ሴት ሲጻፍ። ኤግዛምፕል 2 ኢፍ ኤ ኢዝ ኤ ሴት ኦፍ ናቹራል ነምበር ለስ ዛን 6 ዘን ኤ ካን ቢ ሪትን አስ። ኤ ከ6 የሚያንሱ ናቹራል ነምበሮች ሴት ናት ወይም ደግሞ ስብስብ ናት ካል እንዴት መጻፍ እንችላለን? ኤ ኢኳልስ ቱ ሊስት ስናደርገው ቅድም እንዳልኳችሁ ሴቱ በካፒታል ሌተር ነው የሚጻፈው። ይሄ ቁጥር ስለሆነ ነው እንጂ ከዛ በብሬስ ውስጥ ገብተው ይቀመጣሉ። 1 2 3 4 5 ማለት ነው ከ6 የሚያንሱ ከተባለ። ኢን ዚስ ኬዝ በዚህ ምክንያት ምንድነው እነዚህ ሁሉም ቁጥሮች አንድ ኤሌመንት ኦፍ ኤ ተብሎ ይጻፋሉ እያንዳንዳቸው ማለት ነው። 1 is an element of A, 2 is an element of A, 3 an element of A, 4 an element of A, and 5 an element of A, but 7 is not an element of A, and also 10 is not an element of A. ይሄ ኤሌመንት አይደለም፣ አባል አይደለም፣ ምክንያቱም እዚህ ውስጥ ስለሌሉ ማለት ነው። every object in a set is unique። እያንዳንዱ ኦብጀክት ወይም ደግሞ እያንዳንዱ ኤሌመንት በሴት ውስጥ ዩኒክ ነው ወይም ደግሞ ልዩ ነው ማለት ነው። ራሱን የቻለ መታወቂያ ያለው አይደጋገምም ማለት ነው። the same object cannot be included in the set more than one። ከአንድ ጊዜ በላይ ተመሳሳይ ኦብጀክት ሴት ውስጥ አይካተትም። ይህ ማለት ምን ማለት ነው? ለምሳሌ እዚህ ላይ 1 2 3 4 5 አሉ አይደለ? 3ን መድገም አንችልም ማለት ነው። ተመሳሳይ ኦብጀክት ከአንድ ጊዜ በላይ መጻፍ አይችልም እያለን ነው። ፎር ኤግዛምፕል ኢፍ ኤ ኢዝ ኢኳልስ ቱ 1 2 3 4 ኤ 1 እስከ 4 ናት ብለን ጽፈናል ሴቷን። ዘን ኤቭሪ ኤሌመንትስ ኦፍ ኤ ኢዝ ኢንክሉድድ ኖት ሞር ዛን ዋንስ። እያንዳንዱ ሁሉም ኤሌመንቶቹ አንድ ጊዜ ብቻ ነው የተጻፈች፣ ሁለትም አንድ ጊዜ ነው፣ ሶስትም አንድ ጊዜ ብቻ ነው የተጻፈች፣ አራትም አንድ ጊዜ ብቻ ነው የተጻፈች። ከአንድ ጊዜ በላይ አልተጻፉም። ዊ ዱ ኖት ራይት ይላል። እንዴት መጻፍ አንችልም? 1 2 3 4 ብለን እንደዚህ መጻፍ አንችልም። ኦር ኤ ኢዝ ኢኳልስ ቱ 1 1 2 3 4 ብለን ደግመን መጻፍ አንችልም፣ ወይም በዚህ መልኩ መጻፍ አንችልም ማለት ነው። ኤግዛምፕል 3 ዋት ኢዝ ኤ ሴት ኦፍ ኦል ፊንገርስ ኦፍ ኤ ሃንድ። የእጃችን የጣታችን ስብስብ
እነሱ ነው ዘርዝሮ የተባለ። ሶሉሽን ፊንገርስ ኦፍ ኤ ሃንድ አር ተርምድ ኢንዴክስ አመልካች ጣት ማለት ነው። ሚድል መሀል ጣት፣ ሪንግ የቀለበት ጣት የምትባለው ናት። ሊትል ትንሿ ጣት። ስለዚህ እነዚህ ሁሉም ናቸው ማለት የጣታችን ክፍሎች ናቸው። ዘስ ዘ ሴት ኦፍ ፊንገርስ ኦፍ ኤ ሃንድ ኢዝ ጊቭን አስ ሴቱ እንዴት ይጻፋል? በዚህ መልኩ ይጻፋል ማለት ነው። እነሱ ውስጥ ላይ ያሉት በኮማ ልዩነት ተጽፈው በዚህ መልኩ ይጻፋል ማለት ነው። ኤግዛምፕል ፎር ፋይንድ ዘ ሴትስ ኦፍ ኦል ዘ ፕራይመሪ ከለር። የመጀመሪያ ደረጃ ቀለሞች የሚባሉት እነማን ናቸው? ዘ ፕራይመሪ ከለርስ አር ስሪ ቤዚክ ከለር፣ ሶስት ናቸው። እነዚህ ይታወቃሉ። ሬድ፣ ብሉ እና የለው ናቸው። ሶስት ናቸው ስለሚታወቁ መጻፍ እንችላለን። ዛት ካን ቢ ኮምባይንድ ቱ ሜክ ዲፍረንት ከለር። እነዚህ ኮምባይን ተደርገውም ደግሞ ተቀላቅለው የተለያየ ከለር ይሰጣሉ። ዜርፎር ዘ ሴት ኦፍ ፕራይመሪ ከለር ኢዝ ሬድ፣ ብሉ እና የለው ተብለው ይቀመጣሉ። ሴት ስንጽፍ እንግዲህ ነችን መርሳት የለብንም። ውስጥ ላይ የሚቀመጡ ኤሌመንቶች ደግሞ በኮማ መለያየታቸውን መርሳት የለብንም። ዋናው ነገር እሱ ነው። ኤግዛምፕል 5 ዲተርማይን ዘ ሴት ዲ አዝ ኤ ሴት ኦፍ ኦል ዴይስ ኢን ኤ ዊክ። በሳምንት ውስጥ ያሉ ሁሉም ቀኖች ናቸው ተብለን ቢሰጠን ዜር አር 7 ዴይስ ኢን ኤ ዊክ፣ 7 ቀኖች አሉ። መንዴይ፣ ቲውስዴይ፣ ዌንስዴይ፣ ተርስዴይ፣ ፍራይዴይ፣ ሳተርዴይ ኤንድ ሰንዴይ ናቸው። በሴት ስናስቀምጣቸው እንዴት ይሆናሉ? ዲ ኢዝ ኢኳልስ ቱ በካፒታል ነው የሚጻፈው ሴት ስለሆነ። ከዛ መንዴይ፣ ቲውስዴይ፣ ዌንስዴይ፣ ተርስዴይ፣ ፍራይዴይ፣ ሳተርዴይ፣ ሰንዴይ ብለን እናስቀምጣለን ማለት ነው። ኤክሰርሳይዝ 1.1 which of the following collection are sets? justify your answer ይላል። የትኛው ኮሌክሽን ነው ሴት የሆነው ነው የሚለው ነው ስብስብ የሚባለው። a set of all beautiful birds in Ethiopia። ቢዩቲፉል ምናምን የሚባል ከሆነ ምንም ሴት ነው ማለት አንችልም። ምክንያቱም ቁንጅና እንደ ተመልካቹ ነው ይባላል አይደለ? ወይም ደግሞ ቁንጅና ሪላቲቭ ነው፣ ከአንዱ ከሌላው አንጻር የሚታይ ነገር ስለሆነ ሴት ነው ብለን ልናስቀምጠው አንችልም። ቢ the set of all ኢንተሊጀንት ስቱደንት ኢን ኤ ሰርቴን ስኩል። በትምህርት ቤቱ ያሉ በጣም ጎበዝ ተማሪዎች። ይህም ጉብዝና ሪላቲቭ ነው። ይህ ማለት ከአንድ ትምህርት ቤት ጎበዝ የተባለው ሌላ ትምህርት ቤት ሲገባ ሰነፍ ሊሆን ይችላል። ስለዚህ ሪላቲቭ ነው ማለት ነው። ሲ ኤ ሴት ኦፍ ናቹራል ነምበር ለዛም 1000 ይላል። ከ1000 በታች ያሉ የናቹራል ነምበር ስብስብ። ይሄ መዘርዘር ይቻላል፣ ማወቅ ይቻላል። እነዚህ ቁጥር ስለሆኑ ብዛታቸውን ማወቅ ስለሚቻል ይሄ ዌል ዲፋይንድ ነው፣ ሴት ነው ማለት እንችላለን። ዲ ኤ ሴት ኦፍ ኦል ፕራይም ፋክተርስ ኦፍ 2000 የ2000 ፕራይም ፋክተር። እንደዚህ አይነት ነገር ይታወቃሉ ማለት ዘርዝረን ማወቅ የምንችላቸው የቁጥር ነክ ነገሮች ስለሆኑ ይሄ ሴት ነው ማለት ነው። የሴት ኦፍ ግሬድ 8 ስቱደንት ኢን 2015 ኢን ኢትዮጵያ። በ2015 በኢትዮጵያ ያለው የ8ኛ ክፍል ተማሪዎች ስብስብ። ይሄም መታወቅ ይችላል፣ በዳታ መቀመጥ የሚችል ነገር ስለሆነ ማለት ነው። ሁለተኛ አይደንቲፋይ ኢች ኦፍ ዘ ፎሎዊንግ ስቴትመንት አስ ትሩ ኦር ፎልስ። ትሩ ፎልስ በሉ ነው የሚለው። አንደኛ 1 ኢዝ አን ኤሌመንት ኦፍ -1 0 1 2 ዚስ ኢዝ ትሩ። ምክንያቱም አንድ እዚህ ውስጥ ስላለች አባል መሆን ትችላለች፣ ትሩ ነው። ሁለተኛ ኤ ኢዝ አን ኤሌመንት ኦፍ ኤ ቢ ሲ ዲ ኢ። ይህም ኤ አባል ናት፣ እዚህ ውስጥ ያሉት አባል ናት፣ ስለዚህ ትሩ ነው። ቢ ሲ 3 ኢዝ ናት ኤሌመንት ኦፍ ፋክተር ኦፍ 48 ይላል። የ48 ፋክተር ማለት የ48 አካፋይ ፋክተር ማለት አካፋይ ማለት ነው። የ48 አካፋዮች 1 2 3 4 5 አካፍለውን 6 ከዛ 8 እያለ ይቀጥላል። ስለዚህ እቺ 3 የዚህ አባል አይደለችም ነው የሚለው፣ ግን እዚህ ጋር አለች 3 የ48 ፋክተር ናት፣ ግን ኖት ኤሌመንት ስላለ ይሄ ፎልስ ይሆንልናል ማለት ነው። እንግዲህ የዛሬ ክላሳችን ይሄንን ይመስላል። ቀጣይ ዌይስ ቱ ዲስክራይብ ሴትስ የሚለውን ይዤላችሁ እመጣለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ሰላም ቆዩ።